ምርጫ ይደረግ የሚል ነገር አስተያየት ሲሰጥ እኔ መጠየቅ ያለበት ሁሉም ሰው የሚመስለኝ ምርጫ ካልተደረገ ምንድነው የሚደረገው? አዲስ አበባ ባለቤት አለው በህግ ስልጣን የተሰጠው ተብሎ ነው የሚነገረው። ነገር ግን የስልጣን ዘመኑ አብቅቷል። እነዚህን ችግሮች እየፈጠሯቸውም እያባባሷቸውም ያሉት ኃይሎች ምርጫ ከፊታችን ገለል ስላለ ብለው የሚተውት አልመሰለኝም። ብልጽግና ፓርቲ የሆነበት መንገድ በራሱ ችግር ያለው የምርጫ ቦርድን ህገ ደንብ የጣሰ ህወሓት ኢህአዴግ መፍረስ አልነበረበትም ብሎ አላቀረበም። እኛ ጋር ያቀረበው አቤቱታ ኢህአዴግ ስለፈረሰ ይሄንኑ አውቃችሁ ንብረት አከፋፍሉን፣ የኢህአዴግን ንብረት ልታካፍሉ እንደሆነ ዝግጁ መሆናችሁን በተናገራችሁበት አግባብ የነ ኢዴፓ ንብረት ላይ ምን ነው የሚልም ነገር አብሮ አይታይም። ኢዜማ የፓርቲዎች ውህደት አይደለም እንደምታውቀው። ፖለቲካ እውነትም ነው ውሸትም ነው። መቼስ የዜግነትና የምርጫ ጉዳይ የሚዲያ ባለቤትነትና የምርጫ ጉዳይም በጣም መነጋገሪያ የሆነ ነው። ፓርቲዎች አባላቶቻቸውን ከመመልመል ጀምሮ አመራሮቻቸውን ዜጋ መሆናቸውን አረጋግጠው ነው ማስገባት ያለባቸው። አመራሮቻቸውን መምረጥ ያለባቸው። የዛሬው እንግዳይ ደግሞ ወይዘሪት ብርቱካን ሚደቅሳ ናቸው። እንግዲህ አሁን ወቅቱ የምርጫ ዋዜማ ነው። በዚህ ሰዓት ላይ ደግሞ ሀገሪቱ ላይ ከሚነሱ ትልልቅ ጉዳዮች መካከል ዋናው ምርጫና ምርጫን የተመለከቱ ጉዳዮች ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ስሜነ ባይፈርስ ነኝ። ሀገሪቱስ ዝግጁ ናት ወይ ምርጫ ለማካሄድ? የኛ ሀገር አሁን ባለችበት ተጨባጭ ሁኔታ አሁን ቀደም ሲል እርሶ የነገሩኝን ሁሉ ከምርጫ አስፈጻሚው ከምርጫ ጣቢያው ከመሳሰሉት ጋር ተያይዞ ዝግጁ ናት ወይ? በተለይ ይህን ምርጫ እርሶ ያሉትን ሁሉ ለማከናወን ሰላም በጣም ወሳኝ ነው። አሁን ያለንበት ተጨባጭ ሁኔታ ሀገራችን ዝግጁ መሆኗን ያረጋግጣል? ዝግጁ መሆን አለባት እኮ አለባት እና ናቱ አሁን ከዚህ ነበረ መጀመሪያ ያለበት አይደል? ናት አሁን ይኸውልህ እሱን የማረጋገጥ ኃላፊነት ቢኖር ብንችል ደስ ይለኛል እንደ ምርጫ ቦርድ እንደው ግን የኛ አቅማችንም አይደለም ኃላፊነታችንም አይደለም የሰላሙን ሁኔታ ማረጋገጥ ሙሉ በሙሉ ማለት ነው። ግን በመንግስት በኩል ያ ኮሚትመንት እንዳለ ነው የምናውቀው። ዝግጅትም እንደጀመሩ ነው የምናውቀው። ሞር ያላቸውን ዝግጅት ምን አይነት ሰላምን የማስፈን ሰው በነጻነት እንዲመርጥ ሊያደርግ የሚችል ሁኔታ ለመፍጠር በዝርዝር ወደፊት ራሳቸው የሚያሳውቁት ይሆናል። እኛ ግን ከነሱ የምንጠብቀው ከመንግስት የምንጠብቀው ኃላፊነት አለ። የፌዴራል መንግስቱም የክልል መንግስታቱም ህግን ከማስከበር አኳያ የመንቀሳቀስ መብትን የፖለቲካ እንቅስቃሴ ማድረግ መብትን ከማረጋገጥ አኳያ ያላቸውን ግዴታ በተሻለ ሁኔታ እየተወጡ እስከ ምርጫው ጊዜ ድረስ የተሻለ ሁኔታ አብረን እንፈጥራለን ብዬ አምናለሁ። ግን እኮ የሀገሪቱ ጠቅላይ ሚኒስትር ሰሞኑን ለፓርላማ ንግግር ሲያደርጉ ወይም ለቀረበላቸው ጥያቄ ማብራሪያ ሲሰጡ እቺ ሀገር መቼ ሰላም እንደምትሆን ማንም ማያቅም እኛም ማናቅም አይነት ነገር ነው መልስ የሰጡትና በአደባባይ በተለይ ከዚህ ከፓሪስ ስምምነት አኳያ የትም ምርጫ የሚካሄድበት ሀገር ላይ አንድ መንግስት ለመራጩም ለተመራጩም ሊሰጥ ከሚገባው ዋስትና አኳያ ይሄ እሳቸው ንግግርም ደግሞ እንደገና በዚህ ሰዓት ላይ ሲደመጥ ሀገሪቷ ዝግጁ ናት ወይ የሚለው ነገር ጥያቄ ውስጥ ስለሚወድቅ ነው ያነሳሁት። እውነቴ ነው ስሜነ። ጠቅላይ ሚኒስትሩ በምን አይነት አግባብ ምን ለማለት ፈልገው እሱን እንዳሉ እኔ ሙሉን ነገር አላየሁኝምና የእሳቸው ኮሚኒኬሽን ክፍል ቢጠየቅ ማብራሪያ ቢሰጥበት መልካም ነው። ግን ምንድነው ሁላችንም እዚህ ሂደት ውስጥ የምርጫው ሰላማዊነት እንዲረጋገጥ ምርጫ ቦርድ ማድረግ ያለበትን መንግስትም ፖለቲካ ፓርቲዎቹ ማድረግ ያለባቸውን ነገር አለባቸው። ግን እኔ የምልህ ከዚህ ጋር በአጠቃላይ ጉዳዩ የሚመለከታቸው አካላት በሙሉ ፓርቲዎችም ሌሎች ምንድነው የምትሏቸው አክቲቪስትም ሊሆን ይችላል የሀሳብ ሰጪ በተለያየ ሁኔታ የህብረተሰብ ክፍሎችን የሚመሩም ሰዎች መጠየቅ ያለባቸው ነገር የሚመስለኝ ምንድነው ምርጫ ካላደረግን እዚህ ሀገር ምንድነው የምናደርገው? ምርጫ ይደረግ የሚል ነገር አስተያየት ሲሰጥ እኔ መጠየቅ ያለበት ሁሉም ሰው የሚመስለኝ ምርጫ ካልተደረገ ምንድነው የሚደረገው? ገብቶኛል። ግን ምንድነው ስሜነ
የስልጣን ቅቡልነት ወይም ሌጂቲመሲ የምትለው በታሪክ ውስጥ በተለያየ ሁኔታ እየመጣ ቆይቷል አይደለ? አሁን እኛ ሀገር እግዚአብሔር ስለላከኝ ነው ብለው ንጉሱ ገዝተዋል። የተወሰነ ሰው አው ልኳቸው ነው ጸጉራቸው ቢጎድል እኮ አገሪቷ እንዴት እንቀጠቀጣለች ብሎ አስቦ በውስጡ ተቀብሎ ሰርቷል ለተወሰነ ጊዜ አይደል? አሁን ሌላ ቦታ ነን ያለ ነው። ስልጣንን ማረጋገጫ ወይም ሌጂቲማይዝ ማድረጊያ አንድ ሰው የመንግስትን ማሽን አንስቶ እኔ ስርዓትን የማስከበር ህግን የማስከበር እንዲህ የማድረግ መብት አለኝ ብሎ በእኛ ላይ ሲሰለጥን ማለት ነው። ያንን ቅቡልነት ከየት ሊያመጣ ነው ምርጫ ካልተደረገ? ልክ እኮ ነው። ግን ምርጫ የሚደረገው ለሀገር ነው ተወደደም ተጠላ አይደል? ያን ቅቡልነት ለማምጣት ሲባል የሚደረግ ምርጫ ግን በተገቢው ቦታና በተገቢው ጊዜ በተገቢው ሰዓት ካልሆነ ለቀውስ ምክንያት የሚሆን ከሆነ ህግን እኮ ለሀገር ሰላም መዋል እንጂ ህግን ስለ ህግነቱ ብቻ ለማክበር ተብሎ የሚደረግ ነገር እንደገና ሌላ ጣጣው ወይም ደግሞ ፍንጩ የሚያሳየው ያን ሆኖ ሳለ ማድረጉ ጎጂነቱ ካመዘነ ምንድነው ነው ችግሩ? አው ልክ ነው። ለሀገር ነው። ሌሎች አማራጮችን ማየት አይቻልም ወይ ነው? ምን አማራጭ አለ ነው እኔ ጥያቄ እኮ። አማራጩ ምንድነው? በተለይ እንዳልኩ አሁን ሀገር ኢትዮጵያ ሀገራችን አለች አይደል? ኢትዮጵያ ሀገራችን ሉዓላዊነቷ ኢንቴግሪቲዋ ተጠብቆ ዜጎቿ ሰላማቸውን አግኝተው ሀሳባቸውን ገልጸው የሚፈልጓቸውን ፍላጎቶቻቸውን የተሻለ ዘመን ለማየት ጥረታቸውን የሚያደርጉበት እንዲኖር አንዱ ምሰሶ እንግዲህ የመንግስት ስልጣን ነው። ያ የመንግስት ስልጣን ቅቡልነቱን ማግኘት አለበት። ለዛ እኮ ነው በተለያየ ጊዜ ብዙ አይነት ተቃውሞች ያየነዋል። ለዚህ ሀገር ሰዎች የታሰሩት የተፈቱት ባለፈው ምርጫ አድርገን ገና 5 ዓመት ሳያበቃ ብዙ ወጣቶቻችን አደባባይ ላይ ወጥተው ላየነውም ለውጥ ምክንያት የሆነው ያ ስልጣን ትክክለኛው ማረጋገጫ ስላላገኘ ነው። ስለዚህ ማንኛውም ሰው በዚህ ሂደት የሚሳተፍ ሰው ያ ስልጣን ማረጋገጫውን እንዲያገኝ ማስቻል አለበት። ስልጣኑን የግድ መያዝ የለበትም። ማንም ያዘው ማንም ያንን ቅቡልነት ከህዝብ እንዲያገኝ ማስቻል አለበት። አንድ ጊዜ ያንን ማድረግ አለብን። ያንን ፖለቲካል ትራንዚሽን የምንለው። ስለዚህ ሌላ ምን አማራጭ አለን? ለምሳሌ ያለ አማራጭ እኔ ልናገር። ምን አይነት አማራጭ ወስዶ ነው የአዲስ አበባ ምክር ቤት የስልጣን ዘመኑ አልቆ አዲስ አበባ ዛሬም መንግስት አላት ወይም አዲስ አበባ ባለቤት አለው በህግ ስልጣን የተሰጠው ተብሎ ነው የሚነገረው። ነገር ግን የስልጣን ዘመኑ አብቅቷል። ለምን ሆነ ሲባል እንደነዚህ አይነት ነገሮችን ታሳቢ በማድረግ ነው። ለፌዴራልም ሲሆን በዚህ መልኩስ ማድረግ አይቻልም ወይ? እዚህ ጋር ሌላ እዛ ጋር ሌላ ለምንድን ነው ብዙ እንትኖች የስልጣን ዘመናቸው አልቆ በዚህ አግባብ እንደዚህ ሲሄድ እናያለን። ሌሎች ሀገራትስ ላይ እንደዚህ አይነት ተሞክሮ የለም። በእርግጥ ሁሉም ሀገራት ተሳክቶላቸው የጊዜ ሰሌዳቸውን ጠብቀው ስላደረጉ ነው ወይ እንደ ሀገር የቀጠሉት የሚለው አብሮ መታየት አይችልም? ልምድ የለም? እስሜነ አሁን የአዲስ አበባን ጠቅሰሃል። ክልሎችም ላይ ስለ ፕሬዝዳንቶቻቸው አመራረጥ ያደረጓቸውን ነገሮች እያሰብክ ይመስለኛል። ሌሎችም ምሳሌዎች ሰጥተሃል እና የምር ለሀገራችን እንደሱ አይነት አድሆክ ወይም ደግሞ ጊዜያዊ ነገር ነው የምናስብላት እና ዛሬ ማለት ነው ሁላችንም መንግስትም፣ ተቃዋሚውም፣ ሚዲያም እከሌም ዘላቂ የሆነ ቅቡልነት ወይም ሌጂቲመሲ የሚመጣበትን መንገድ መፈለግ እየቻልን ጊዜያዊ የሆኑ መፍትሄዎች ማለት ነው። የአዲስ አበባ ምርጫ ያልተደረገበትን ምክንያት እናውቃለን። ከዛ ሊደረግ ሲል ችግር ውስጥ ስንገባ አስተዳደር መቀጠል ስላለበት እንደዚህ ያደረገን ኦሮሚያም እንደዛ ቢሆን፣ አማራም እንደዛ ቢሆን፣ ፌዴራሉም እንደዛ ቢሆን እና ያ የተሻለ ቀን ነው አይደለም? የተሻለ ቀን አይደለም። ጥሩ እኮ ነው። እርሶ የሚሉትማ ቢሆን የትኛውም አንድ ለሀገር ያስባለው የሚል ዜጋ በጣም የሚመኘውና የሚፈልገው ነው። እርሶ አሁን እንደ ምርጫ ቦርድ ብቻ ሳይሆን እንደ ሰው በሰፈሩ በአካባቢው ከጓደኞቹ ጋር ሲንቀሳቀሱ በእርግጠኝነት ከዚህ ከምርጫው ጋር በተያያዘ እንደው ያልተጨነቀ ማህበረሰብ ማግኘት ይቻላል ብዬ እኔ አላስብም። ልክ ነው። እኔ እሱን ግምት ውስጥ ከትቼ ነው ለምን ያ ሰው ተጨነቀ ቀጥሎ የሚመጣው ነገር። ምክንያቱም አሁን ፓርቲዎች ብሔራዊ መግባባት ባልፈጠሩበት ሁኔታ ላይ እርስዎ ጋር እንኳን ቀደምም ሲል ነግረውኛል። በቀን ውስጥ 5-6 አቤቱታ ነው የሚመጣው። መነጣጠቁ ከስያሜ ጀምሮ ውዝግብግብ ያለ ሁኔታ የተደበላለቀ ነገር ነው የምናስተውለውና በሰላም ከመካሄድ እንደው ብሎልን ረድቶን እሱ እንኳ ቢካሄድ
አንዳንድ ምንሰጋቸው ሁኔታዎች ተቃለው እንኳን ቢሆን ውጤቱን በራሱ ሌላ አሁን ባሉበት ሁኔታ በተራ ነገሮች ያሉ ግጭቶችን እያስተዋል ከውጤትም አኳያ ቅቡልነት ከመስጠትም እንደዚህ ለጸብ የሚጋብዙ ነገሮች ሊነሱ እንደሚችሉ ግምት ውስጥ ከመክተት ነው ብዙ ሰዎች የሚሰጉትና ህግን ለማክበር ተብሎ ስጋትን የሚጨምር ነገር ላይ መግባቱ ይሄን ያህል አስፈላጊ ነው ከሚል አንፃር እንጂ እርሱ ያሉት ነገር እኮ ልክ ነው፣ ሁሉም የሚመኘው ነው። ያ እምልህ የኢትዮጵያ ዜጎች ምኞት ነው፣ ልክ ነው፣ እኔ እረዳለሁ። ስጋታቸውንም በደንብ ነው የምረዳው። ግን ከህይወቱ ጋር ቀን ከሌሊት እየታገለ የሚኖር ዜጋና ሂደቱን ደግሞ በብዙ መንገድ ሼፕ አፌክት ማድረግ የሚችል ሌሎች ተዋናዮች እኩል አይደለም። ይህንን ሂደት ወደ ተሻለ መንገድ ምኞታቸውን ወደ እውንነት ለማስተላለፍ የሚችሉበት አቅም ማለት ነው አይደለ? ሶ ቅድም እንዳልከው አሁን የፖለቲካ ፓርቲዎች መካከል የሚፈጠሩት ችግሮች አሉ። ፖለቲካ ፓርቲዎቹ ራሳቸው ሲሄዱ የሚያጋጥማቸው ነገር አለ። በህግ አስፈጻሚው በኩል የሚያጋጥም አለ። እነዚህ ጋር በሙሉ አቅምና ስልጣን በተለያየ ሁኔታ አለ አይደለ? አንዳንደኛው ፎርማል የሆነ በጠመንጃ የታገዘ በመንግስት ማለት ነው ስልጣን አለ። ሌላው ጋር ደግሞ ኢንፎርማል የሆነ የተሰሚነት ስልጣን አለ እና ያንን ስልጣናችንን ይሄ የዜጎቻችን ብዙ ጊዜ ፈልገው ያጡትን የራሳቸውን መንግስት የማቋቋምና ሌጂቲሜት የሆነ መንግስት የማቋቋም መብት እውን እንዲሆን ወደዛ መጠቀም ይችላሉ፣ መጠቀምም አለባቸው። ገብተዋል። ግን አሁን ያ ስላልሆነ ያን እያደረጉ ስላልሆነ የተለያዩ ችግሮች በዚህም በዛም ስላየን አይ ምርጫው ቢመጣ አስቸጋሪ ሁኔታው ስለሚሆን ወደ ጎን እናርገው እስቲ ለጊዜው ብንልም እኮ እነዚህን ችግሮች እየፈጠሯቸውም እያባባሷቸውም ያሉት ኃይሎች ምርጫ ከፊታችን ገለል ስላለ ብለው የሚተውት አልመሰለኝም። እና የነዛን ችግሮች ላይ መፍታት የኛ ኃላፊነት አይደለም እንደ ተቋም። ግን አክተሮቹ ወይም የሚመለከታቸው አካላት በሙሉ እኛው መካከል ነው ያሉት እና በደንብ ከታሰበበት እና ችግሮቹን ደርዝ በደርዝ አድርጎ ለመፍታት ከተሞከረ ያለው ደግሞ አቅም እኛው ጋር ነው ያለው። ስለዚህ ምርጫውን ሁላችንም ለማድረግ ወደዛ ጊር እናደርግ፣ ወደዛ እናቅድ፣ ወደዛ እንሄድ፣ እንተባበር፣ ኃላፊነታችንን እንወጣ። ያን ያህል ምንም ላይፈታ የምንድነው የተወሳሰበ የሚባል የለም። በጎ ፈቃደኝነት እስካለ ድረስ ኃላፊነትን ለመወጣት ከናንተ ጋር እያደረጉ ከሚገኘው ውይይት በተለያየ መልኩ እናንተ ለዚሁ ስራ ሲባል የተለያዩ የጋራ መድረኮችን እየፈጠራችሁ እየተወያያችሁ እየተነጋገራችሁ ነው። እነሱም ደግሞ በራሳቸው ጊዜ ምርጫን በተመለከተ እናንተ ጋር በአቤቱታ መልኩም በተለያየ መልኩም በቅሬታ መልኩ የሚመጡበት ሁኔታ አለ። እነዚህ ሰነዶችና ግንኙነቶች ግን አሁን ባለው ተጨባጭ ሁኔታ የሚያሳዩት እርስዎ የሚሏትን ሀገር ለመፍጠር የሚያስችል ሰላማዊ ዝግጁነት ወይም ቁርጠኝነት ሳይሆን በውሃ ቀጠነ ችግር ለመፍጠር መነሳሳትን በቃ በተገኘው አጋጣሚ ፕሮግራም ስለሌለኝ ፖሊሲ ስለሌለኝ ቅቡልነት ስለሌለኝ ተሸነፍኩን ሳይሆን እንደዚህ አርጉኝ እንደዚህ ብሎ ለአቤቱታና ለጠብ ለሚዳርግ አይነት ነገር የተነጣጠሩ አካሄዶች ናቸው የሚመስሉት። ከሱ አኳያ ምርጫ ቦርድም እኮ አንዳንድ ጊዜ ይመኛል እኮ የዚህ የታሪክ አካል መሆን፣ ሰላማዊ ምርጫ በማካሄድ ፍትሃዊ ምርጫ በማካሄድ በታሪክ መስገብ ላይ እናንተ መስፈር እንደምትፈልጉ ጥያቄ የለውም። ሰዎች ስለሆናችሁ ሀገራችሁን ስለምትወዱ። ነገር ግን አክተሮቹ የሚያሳዩት ነገር ደግሞ የሱ ታሪክ አካል እንዳትሆኑ በሚያስችል መልክ ስለሆነ እንደሱ አይነቱ ነገር እንዴት ነው ሊሆን የሚችለው ብዬ እኮ ነው። ስሜነ ምንድነው ምርጫ ቦርድ ይመኛል እኮ አይደለም ማለት እኛ እኮ በመመኘት አይደለም። ምርጫ ካላደረግ ምን ልናረግ ነው? ገብቷል የሚል ሌትስ ሴ አሁን ቴሌኮም ስልክ እንድናወራ አገልግሎት ካልሰጠን ቴሌኮም አይደለም አይደለ? ወይም ሌላ አንዱንም ኤጀንሲ እንደዛ ብትወስደው እና እኛማ ምርጫ ነው የምናደርገው። የምኞት ጉዳይ እኮ አይደለም። ምርጫ ማራዘም ሳይሆን ምርጫ ማካሄድ ነው። ምርጫ ካላደረኩ ታዲያ እኔ የምንድነው የፖለቲካ ሂደቱን ሰላማዊነትና ጥሩ እንዲሆን
ሀሳብ ብትሰጡበት ያልከው ሀሳብ ሰጥተናል፣ ለሁለቱም ነግረናቸዋል። እንደ ማበረታታት ማለት ነው። ጭቅጭቅ ምንም አይሰራም። ይሄኛው ፓርቲ በዚህ በኩል እየሄደ ነው፣ ይሄኛው ፓርቲ በዚህ በኩል እየሄደ ነው፣ በፖሊሲ ብትከራከሩ ይሻላል ብለን ኢንካሬጅ አድርገናቸዋል። ጭቅጭቃቸው ወይም ክርክራቸውን መፍትሄ እንዲሰጡት ማለት ነው። ግን የኢዴፓን በዚህ በኩል አምጥተ የኢህአዴግን በዚህ በኩል አምጥተ በኢህአዴግ መፍረስ ምክንያት የሚመጣውን የንብረት ውጤት ወስናችሁ በኢዴፓ ላይ ያልወሰናችሁ ትክክለኛ ፓራሌል ወይም መመሳሰል አይደለም። ምክንያቱም መፍረስ የሚባል ነገር አለ። ኢህአዴግን በተመለከተ 4 የነበሩ አንድ ላይ መተው ማን የፈቀደላቸው? ምርጫ ቦርድ ነው። ግንባር አቋቁመናል ብለው መዘገባቸው አይደለ? ንብረታችንን በጋራ በእኩልነት እንጠቀማለን፣ ንብረቶች በዚህ መልኩ ይተዳደራሉ፣ መተዳደሪያ ደንባችን ስለ ንብረት ይሄን ይላል፣ ህጋዊ ሰውነታችንን ኢህአዴግ በሚባለው ስም በግንባርነት ተቀበሉን ብለው ሰነዶቻቸውን አሟልቶ ለማናቀረቡ ለምርጫ ቦርድ ገና ድሮ ማለት ነው አይደል? ምርጫ ቦርድ ህጋዊነቱን ሰጥቶ ይሄንን ፓርቲ እውቅና ግንባር ይቅርታ የፓርቲዎች ግንባር እውቅና ሰጥቶ ሲያስተዳድር ቆየ። አሁን ግንባሩ ፈረሰ። መፍረሱን አረጋገጠን፣ ፈርሷል አለን። እኛ ያቋቋምነው ነገር ሲፈርስ የንብረት ውጤት አለው። ህጉ ራሱ በግልጽ ነው በነገራችን ላይ የሚያስቀምጠው። ለምሳሌ የነበረ ፓርቲ አይ ሞች ያለው ቢልህ ወደ ውህደት ሌላ ነገር ነው። በእርግጥ ግን ሊፈርስም ይችላል። ፓርቲ ተቋቁሞ የነበረ ፓርቲ ዝም ብሎ መፍረስ የለበትም። የሶስተኛ ወገኖችን መብትም ሊነካ ስለሚችል ያቋቋሙ ሰዎች ተሰብስበው ፓርቲው ፈረሰ ቢሉ እሺ አጣራለሁ ይላል ምርጫ ቦርድ፣ ህጉ ስለሚያስገድደው ማለት ነው። እኛ ባወቅንልህ ህጋዊ ሰውነት እዳ ገብተሃል፣ እዳ ክፈል፣ ያለህ ንብረት ምንድን ነው? ይሄ ነው። እንደው በህጉ የሚሞት ፓርቲ ንብረት ካለው ለምርጫ ትምህርት ነው የሚውለው። ይሄ ደግሞ ሌላ ሁኔታ ነው። 4 ፓርቲዎች ነበሩ። 3ቱ ራሳቸውን አክስመው ወራሻችን ከሌ ነው ብለው ብልጽግና የሚባል ውስጥ ገብቱ። አንደኛው ማንነቱን ጠብቆ ቆየ፣ ህወሓት ማለት ነው። ይሄ የህጋዊ ሰውነት እኛ የሰጠ ነው። በዛ ስር ንብረት ሲቋቋም የነበረው ንብረት ሲደራጅ የነበረው ፓርቲ ፈረሰ። ስለዚህ አብሮ የመምጣቱን እውቅና የሰጠው የኔ ድርጅት የኔ ተቋም አፈራረሱ የሚኖረውን ውጤት ደግሞ በተወሰነ ደረጃ ሬጉሌት ማድረግ አለበት፣ ህጉም ስለሚል ማለት ነው። እዳ ያለበት ሰው ካለ እዳ የሚጠይቀው ካለ ከኢህአዴግ ምክንያቱም አሁን ሊሞት ነው፣ ህጋዊ ሰውነቱ ሞቷል። ግን አንተ ለኢህአዴግ የሚሊዮኖች የሚያወጣ ሰርቪስ ሰጥተ ከሆነ ተቋሙ ስለፈረሰ ተብሎ መንገድ ላይ መቆም የለብህም። እዳ ክፈሉ፣ ስንት ብር እንዳላችሁ አጣሩ፣ ከዛ በኋላ ተከፋፈሉ። በህጉ መሰረት ነው ያደረግ ነው። when you come to ኢዴፓ ነበረ፣ ኢዴፓ አለ። ስለዚህ የንብረት ክፍፍል የንብረት መወራረስ ወይም ሌላ ነገር የለውም። ቤት እከሌጅ ነበረ እከሌጅ አልነበረም የሚል በነገራችን ላይ የሚባሉት ቤቶች ኪቢያድ ነው የሚያዝባቸው። እሱን አድሚኒስትሬቲቭሊ ለማገዝ ሞክረናል፣ እንዲስማሙ ነግረናቸዋል። ግን እኛ ውሳኔ የምንሰጥበት ነገር አይደለም። የምታደናግር ነገር ስላለች እዚቹ ላይ ባጭሩ እንዲመልሱልኝ። እርሱ አሁን አዲስ ፓርቲ መሆኑን ነው ኢዜማ የነገሩኝና ሌላም ጊዜ እንደዚህቹ የተምታታ ነገር ኖሮ መግለጫ መሰጣችሁ ስለ 3 ፓርቲ ባንዴ እየጠየከኝ ነው። አውቃለሁ አይደለ? ኢህአዴግ አለ፣ ኢዜማ አለ፣ ኢዴፓ አለ። የፕሮግራሙ ኔቸር ስለሆነ ነው። አራኒ ምንም ችግር የለም። ደግሞ እንኳን 3 የስነ ጽሁፍ ሰው 5 ጉዳይ ባንዴ ይሰማልና አዲስ ፓርቲ ነው ያሉኝ። በተለያየ መልኩ ስብሰባ ሲጠራ እንደዚህ አናውንስ ሲያደርጉ የምናምን ፓርቲዎች ውህደት የሚል ነገር አሁንም የቀረ አይመስልኝምና አይታችሁታል ወይስ ታዝባችሁታል? እሱን ሲገልጹ እንደነበር አደባባይ ላይ ሰምተናል። እኛ ግን የምናውቀው ዋናው ነገር ከምርጫ ቦርድ የሚመጣው እውቅና ነው አይደለ? ፓርቲዎች እንዲህ በማለታቸው የሚፈጠሩ እንትኖች የናንተን ስራ እኮ ያውቃል። የሆነ በተሰጣችሁ ስልጣን መሰረት ከዚህ በኋላ የሚል ማስጠንቀቂያስ ምናምን አይሰጥም? በሌላችሁ ስም ወይም በሌላችሁ አደረጃጀት
እንደዚህ ማለት እኮ በነገራችን ላይ የኛ አሁን ያለው ምርጫ ቦርድ ኃላፊነቱ ነው ግዴታው ነው የተባለውን በህጉ ላይ ተመለከተውን ነገር ያደርጋል። ከዛ ላፊ ሄዶ የምንድነው የአፍልፊት ተጠባቂ መሆን አይፈልግም። ምክንያቱም እኛ የፖለቲካል ኤክስፕሬሽን ዘበኛ ወይም ደግሞ ይሄን አላልክ አይደለም። ኢቭን የፖለቲካ ፓርቲዎች በምርጫ ሂደታችሁ ስራችሁ ላይ ግን አንዳች ነገር ሊያመጣ የሚችል ጉዳይ ላይ ማሁን እልፊት ብላችሁ ማለፍ የለብንም። ግን ይኸውልህ ኢዜማ እንደ ፓርቲዎቹ ውህደት ወይም እንደ ፓርቲዎች ህብረት አንድ ሳይሆን 4 ካንዲዴት ላምጣ ቢለን አንቀበለውም አይደለ? ግን እንዴት ነው የፖለቲካ ሀሳባቸውን የሚገልጹት በሚለው በእያንዳንዱ ነገር እየገባን ማብቂያም ስለሌለው ነው። አንተ እንደምታውቀው ማለት ነው ፖለቲካ እውነትም ነው ውሸትም ነው። መቼስ ገብቷል ምለ ውሸት ነጭ ውሸት ላይሆን ይችላል። ግን እንዳተረጓጉሙ እየሆነ እኛ በጣም ስትሪክት በሆነ የህግ እንትን ውስጥ የምንሰራ ተቋም ነን። የፖለቲካ አራማጆች ወይም የፖለቲካ መሪዎች ወይም ፖለቲከኞች ደግሞ አላቸው ነው። ጥፋትም አይደለም በተወሰነ ደረጃ ሰው ሊያምታታ ይችላል። መጠንቀቅ የስነ ምግባርን ነገር ማክበር ያስፈልጋል። ግን አሁን የኤክስፕሬሽን ወይም የንግግር ሁልጊዜ ንግግርን ሬጉሌት ማድረግ የለብም። እኛ ብቻ ሳይሆን ሌሎችም ንግግርን በአጠቃላይ እየገባ ካልከው ትክክል ስለማይሆን ነው በነጻነት እንዲሄድ እንጂ ሰዎች በሙሉ እውነት ስለሚናገሩ አይደለም። ግን ንግግር አልፎ ወንጀል ሲሆን ለምሳሌ የግጭት ማነሳሳት ቢሆን ኖ ትለዋለህ አይደለ? አሁን ይሄኛውም ነገር እንደዛ ነው። በእርግጥ ከእኛ ግልጽ የሆነ መግለጫ ከሰጠን በኋላ ኢዜማም በተወሰነ ደረጃ ሀሳቡን ያስተካከለና መግለጫውን ያስተካከለ ይመስለኛል። ልክ ነው። ስራ ያስፈታሉ ነው ነገርየው። ቅርብ ጊዜ ምንድነው የተመለከትኩት በቀደም ሲል እርሶ በነበሩት የፖለቲካ ህይወት ውስጥ የአንድነትን ፖለቲካ የሚያቀነቅን አስተሳሰብና ሪዮትን የሚከተሉ እንደመሆኑ መጠን አሁን ደግሞ ብዙ የሚበዙት ፓርቲዎች የብሔር ፖለቲካን የሚያራምዱ ከመሆናቸው አኳያ አድሎ እንዳይኖር ስጋት አለን ከማለት ጀምሮ ምናልባትም ውጤቱ ላይ የእርሶን ተጽዕኖ ታሳቢ ያደረገ ሰጣ ገባ እንዳይመጣ እንደዚህ አይነት አድሎና አስተሳሰብ